ሰባኪ አይደለው መልእክተኛ ነኝ። ስለዚህ እግዚአብሔር የሰጠኝን መልእክት ነግራችኋለሁ። እንዲህ በሉ አጠገባችሁ ያለውን ሰው ጌታ ዛሬ ስሜን ይጠራል በሉት። ስሜን ጠርቶ በሉ እስቲ ተነስልሃል በሉ። ስምሽን ጠርቶ ተነሽልሻል በሏት። አሜን። ኢየሱስ ጌታ ነው። ተነስ ተነሽ በሚለው ርዕስ ነው የምሰብክላችሁ። ትንቢተ ኢሳይያስ ምዕራፍ 52 እንደደረሰና እዛ ስፍራ እኔ አሁን የሚያወራው መልእክት አለ። ከቃል ውጭ የሆነ መልእክት የለኝም። በቃል ወደ ውስጥ ጌታ የተናገረውን ድምጽ ነግራችኋለሁ። የኔ ነው ብሎ የሚቀበል ሰው ዛሬ በኢየሱስ ስም ጥሶ ያልፋል። አሜን። እንዲህ በሉ እስቲ እነሳለሁ፣ እሄዳለሁ በሉ። ባለሁበት አልቀርም። እሺ ተነሱና ቦታችሁን እስቲ ቀይሩ። አጠገባችሁ ካለው ሰው ጋር አዎ ተባረኩ። ነገሩ ኖርማል ይመስላል አይደለ? ግን የሆነ ነገር ሆኖላችኋል። የሆነ ነገር ቀይራችኋል። ተቀይሯል በሉ እስቲ። ጽዮን ሆይ ተነሺ ተነሺ፣ ኃይልሽንም ልበሺ። ቅድስቷ ከተማ ኢየሩሳሌም ሆይ ያልተገረዘ ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ። አሜን አትሉ? አሜን አትሉም? እስቲ አንዴ እጃችሁን ከፍ አድርጉና የራሳችሁን ስም አስገብታችሁ መጽሐፉ የሚለው ለጽዮን ነው። አሁን ለራሳችሁ ማለት ነው። የራሳችሁን ስም አስገቡና እኔ እነሳለሁ በሉ እስቲ። እኔ እነሳለሁ በሉ እስቲ። ከዚህ ሰዓት ጀምሮ በሉ የሚያስነሳኝ በሉ የእግዚአብሔር ኃይል በሉ ወደ ውስጤ ይገባል በሉ። እንደማትነሽ እንደማትጠቅሚ የነገረ ተስፋ አስቆረጠሽ ነገር ይስማ። ትነሻለሽ፣ ትነሳለህ። የእግዚአብሔር ቃል እንዲህ ይላል፣ ጽዮን ሆይ ምን በይ ተነሺ። ቀጥሎ አሁንም ተነሺ፣ ኃይልሽንም ልበሺ። አጠገባችሁ ያለውን ሰው ኃይል ትለብሳለህ በሉት። ደግማችሁ ኃይል ትለብሳለህ በሉት። እሺ አጠገባችሁ ያለው ሰው አትንከኝ የሚል ከሆነ ለራሳችሁ ኃይል ለብሳለሁ በሉት። መብታችሁ ነው። ኃይል ለብሳለሁ በሉት። ኃይል የለበሰውን ሰው ሰይጣን አይደፍርም። ኃይል የለበሰውን ሰው የትኛውም ተራ ቦታ አትገመትም። ኃይል ትለብሳለህ። ኃይል ለብሰ ደግሞ ትገለጣለህ፣ ትወጣለህ። ለብዙዎች እግዚአብሔር የመብት ሰው ያደርጋል። ትነሳለህ። ከተነሳ በኋላ ደግሞ የሚያስፈልግ ኃይል አለ። ጽዮንን ተነሽ አለ። ሁለት ጊዜ ተነሽ ካለ በኋላ ምንድነው አለ? ኃይልሽንም አጠገባችሁ ያለውን ሰው ልበስ በሉት። እግዚአብሔርን የቃሉን ጦር ልበስ። የእግዚአብሔርን መንፈስ በኃይል ታጠቅ። እግዚአብሔርን እውነት ታጠቅ። እግዚአብሔር አምላክ የሚልክ ያገር አለ። እግዚአብሔር አምላክ የሚያቆም መድረክ አለ። ዛሬ በምታይበት ቦታ ያንተ ታሪክ አይዘጋም። ኃይልሽንም ምን በይ ልበሺ። ቅድስቷ ከተማ ኢየሩሳሌም ሆይ ያልተገረዘ ማለት ርኩስ ከእንግዲህ ወዲህ ምን አይልም። እስቲ እንዲህ በሉ እስቲ ከዚህ በኋላ በሉ እስቲ ወደ ከተማዬ በሉ ያልተገረዘ ነገር ርኩስ ነገር አይገባም በሉ እስቲ። ይሄ ቃል ውርድ እንዳታደርጉት። ከዚህ በኋላ ከእግዚአብሔር ያልሆነ ነገር ወደ እናንተ አይቀርብም። የእናንተን ነገር ቅርጹን የሚያበላሽ ነገር ወደ እናንተ አይመጣም። ጽዮን ከተነሳች በኋላ ኃይል ከለበሰች በኋላ ርኩስ ነገር ያልተገረዘ ነገር ወደ ከተማው ምን አይሆንም፣ አይገባም። ቃሉ ነው። ምን አይልም አለ? ከእንግዲህ ወዲህ ምን አይሆንም፣ አይገባም አይገባብሽምና ጌጠኛ ልብስሽን ልበሺ። ሁለተኛ ጊዜ ነው ልበሺ። ኃይል ልበሺ፣ ቀጥሎ ጌጠኛ ልብስሽን ልበሺ። እኔ ባለፈው የሆነ ያየሁትን ህልም ስነግር አንዷ አይታችን እየመሰከረች ነበር። ዛሬ ሳምንት ሳይሆን አይቀርም
ብዙ ሰዎች ልብስ ሲቀበሉ ማለት ነው ልብስ ስለብሱ የተለያየ ልብስ ከዛ ደግሞ የሆነ ጃኬት አለኝና ጃኬቱን ስትነግር ነበር እኔ ግን ጃኬቱን አልነግራችሁም ብዬ ነበር ከዛ ጃኬት ላይ ብዙ ሰዎች ብር ሲቀበሉ አይ ነበር ሞኝነት ይመስላችኋል አይደለ ግን እግዚአብሔር የሚያሳየው ነገር ይሆናል አሜን በሉዋ እኔ ያየሁት የዚህ የኢትዮጵያን ብር እንደዛ ሲቀበሉ እኔ እንዴት ነው ጃኬቱ ላይ ብር እንዴት እያልኩ ነበር ግን አንድነት እንገራችሁ ዛሬ ጌጠኛ ልብሳችሁን እግዚአብሔር ያለብሳችኋል ጠላት ይሄንሆነሽ እንዲሆነ የሚለውን እግዚአብሔር አምላክ ይቀይርና በሌላ ክብር በሌላ ኃይል እግዚአብሔር ያስነሳሃል እዚህ አዳራሽ ውስጥ ያላችሁ ሰዎች ሁላችሁም ለእግዚአብሔር ዓላማ የምትፈልጉ ሰዎች ናችሁ አንድም ሰው ተራ ሰው የለም አሜን እስቲ እኔ ተራ አይደለሁም በሉ እስቲ የሰማው ካለ የተሰበከው ካለ እሱን ነገር በቃ ሰርዞ አንተ ለሚሆነው አንቺ ለሚሆነው ጌታ ያለው እንጂ ሰው ያለው አይደለም እግዚአብሔር አምላክ ለታላቅ ዓላማ ጌጠኛ ልብስ ያለብሳል ደክመሃል ወድቃል ተስፋ ቆርጣል ከዛ ስፍራ ጌታ ያነሳሃል እስቲ እግዚአብሔር ያነሳኛል በሉ እስቲ አው ጽዮንን እኮ ደክማ ከተቀመጠችበት ነው ተነሽ ይያላት ያለው ተስፋ ቆርጣ ከተቀመጠችበት ምን በይ ተነሺ ኃይል አለኮ እንዴት ተስፋ ትቆጫለሽ ተነሺ ኃይልሽን ልበሺ እግዚአብሔር ያለውን የሚያደርግ አምላክ ነው ዛሬም የሆነ ነገር ውስጥ ሆነሽ እግዚአብሔር ሊያባብልሽ አይናገርም እንደውም ዛሬውን አልፈሽ ነገ ለደግሞ ወደዛ ነገር ውስጥ እንድትገቢ አይናገርም እግዚአብሔር ለዘላለም ህይወትሽን ሊቀይር ይናገራል ለዘላለም ታሪክን ሊቀይር ይናገራል እግዚአብሔር እንዲህ ያለኝ ነው ደክሟችሁ ቁጭ ያላችሁ ዛሬ ትነሳላችሁ አለ ተስፋ የቆረጣችሁ ነገር ሁሉ ዙሪያችሁ ላይ ያለው ነገር ሁሉ ዝግ የሆነባችሁ ሰዎች እግዚአብሔር አምላክ በዝግ መንገድ ወደ እናንተ ይመጣል ነገር ይቀየራል አሜን አሜን ኢየሱስ ጌታ ነው እስቲ ጩሁና ጌጠኛ ልብስን ይለብሳለሁ በሉ ኢየሩሳሌም ሆይ ትቢያሽን ምን በይ አራግፊ ተነሺ እስቲ ትቢያን አራግፋለሁ በሉ ጌታ ኢየሱስ አያችሁ ኢየሩሳሌም ሆይ ትቢያሽን ምን በይ አራግፊ ተነሺ ተቀመጪ ምርኮኛይቱም የጽዮን ልጅ ሆይ ያንገትሽን እስራት ምን በይ ፍቺ ምርኮኛይቱ ማለት የተማረከ ሰው አይደለ የተማረከብህ ነገር አለ የታዘብህ ነገር አለ ወይም ደግሞ አንተ ራስ ተማርካል ተይዛል ዛሬ በጌታ በኢየሱስ ስም ከአንገቲ ላይ የማረከ ያሰረውን ያንን እስራት አምላክ እግዚአብሔር ይበጥሰዋል እስቲ ይበጠሳል በሉሲ ድገሙና ይበጠሳል በሉሲ ምርኮኛይቱ የጽዮን ልጅ ሆይ ምን በይ ያንገትሽን እስራት ፍቺ እስቲ ፈታለሁ በሉሲ ሰይጣን ያየ ትፈታለ አምናም እንዲሁ ነው አቻምናም እንዲሁ ነው ሁሌም እንዲሁ ነው እየተባልክ ጌታ አንድ ቀን እልፍ ያደርጋል እስቲ እልፍ ላለው በሉስ እያዩ በሉስ እወጣለሁ በሉ ምርኮኛይቱ ተማርካለች በቃ አሁን እንዴት ሆና ትወጣለች እግዚአብሔር ቃል ምን ይላል ያንገትሽን ምን እስራት ምን በዩ ፍቹ እስቲ እንዲህ በሉ እስቲ ዛሬ በሉ እስቲ እስራትን ሁሉ በሉ በጥሼ ይወጣለሁ በሉ እስቲ ምትነሳው ዝም ብለ አይደለም እኮ ምትነሳው የሆነ ኃይል አግኝቶ ነው ብዙ አመት ሞክራለሁ ብዙ አመት ብዙ መጽሐፍ አንብቤያለሁ ብዙ ጊዜ ጾም ጸሎት ገብቻለሁ ብዙ ነገር አድርጌያለሁ ግን የለም የምትሉት እኔ ለእናንተ መልእክት አለኝ የለም ያላችሁትን አለ የምትሉበት ቀን አሁን ነው አሜን ኢየሱስ ለዘላለም ጌታ ነው ኃይል ካገኘ ባንተ ላይ ኃይል ከወደቀ ባንቺ ላይ ኃይል ከወደቀ በጌታ በኢየሱስ ስም የትኛውም ትብታብ የትኛውም ድካም የትኛውም ምስራት አንተ ሊይዝህ አይችልም ጮውና እኔ እነሳለሁ በሉ እስቲ ደግማችሁ እኔ እነሳለሁ በሉ ብዙ የሚጠብቃችሁ ትውልድ አለ የምስራች ነው የምትናገረው ጽዮን አይደለ
የምስራች የምትናገር ይላል። ወረድ ብላችሁ ስታነቡ እስቲ እጃችሁን ከፍ አድርጉና እኔ የምስራች እናገራለሁ በሉ። ደግማችሁ እኔ የምስራች እናገራለሁ በሉ። አዎ የምስራች ማለት ወንጌል ነው። አሜን። የሆነ ነገር ውስጥ የገባ የወደቀውን ሰው አሁንም እንደው በቃ ወደክ እንዲህ ነው እያልክ የምታባብለው ወድቃል፣ ኢየሱስ ደግሞ በደሙ ያጥባል ብለህ ስትነግረው ወንጌልን እየነገርክ ነው። ለዛ ሰው የምስራች እየነገርክ ነው። ያ የተበላሸው ማንነቱ በዛ በክርስቶስ ደም ይታጠባል። እጃችሁን ከፍ አድርጉና እኔ በሉ እስቲ እነሳለሁ፣ የምስራች በሉ እናገራለሁ በሉ። የምስራች ትናገራለህ። እግዚአብሔር ሲያስነሳችሁ ደግሞ ወገኖቼ እግዚአብሔር የሰጣችሁን አቅም ለሌላ ነገር እንዳትጠቀሙ። እግዚአብሔር ሲያስነሳችሁ፣ እግዚአብሔር ሲያለብሳችሁ ኃይሉን እግዚአብሔር ለሰጣችሁ ለዛ ዓላማ እንድትውሉ እግዚአብሔር ይርዳን። አሜን። እጃችሁን ከፍ አድርጉና እግዚአብሔር በሉ እስቲ አንተ ለፈለከኝ ዓላማ በሉ እንድቆም በሉ እስቲ እንድሮጥ በሉ እርዳኝ በሉት። ኢየሱስ ጌታ ነው።